አነጋጋሪው የቢሾፍቱ አውሮፕላን ማረፊያ። በዚህ ቪዲዮ ከሰሞኑ አነጋጋሪ ሆኖና ከቦታ መረጣው ጀምሮ ብዙ ዝግቦችን ያስተናገደውን በቢሾፍቱ የሚገነባውን አውሮፕላን ማረፊያ ዝርዝር መረጃዎች እንመለከታለን። አዲሱ አውሮፕላን ማረፊያም ቢሾፍቱ ላይ እንዲሆን ለምን ተመረጠ? እየቀረበበት ያለውስ ተቃውሞ ምንድነው የሚለውን እንዳስሳለን። በጉዳዩ ላይ የአቪዬሽን ጋዜጠኛ የሆኑትን ቃለ ኢየሱስ በቀለን ትንታኔም አካተናል። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያም አቡሴራ በተባለ አካባቢ የሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታም የማስጀመሪያ መሰረት ድንጋይ የማስቀመጥ ስነ ስርዓት ባሳለፍነው ጥር 2 ቀን 2018 ዓ.ም ተከናውኗል። ይኸው ግዙፍ አውሮፕላን ማረፊያም 12.5 ቢሊዮን ዶላር ወጪ ያስወጣል ተብሎም ይጠበቃል። ታዲያ የዚህ አውሮፕላን ማረፊያ ግንባታ መሰረት መጣል ይፋ ከተደረገ በኋላም ተቃውሞ መሰማት ጀምሯል። በዚህም ተቃውሟቸውን ካሰሙ አካላት መካከል የፖለቲካ ፓርቲ ሆነው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ቀዳሚው ነው። ኦፌኮ ይህንን በተመለከተ ባወጣው መግለጫም የቢሾፍቱን ኤርፖርት ፕሮጀክት እንደሚቃወም ገልጾ ፕሮጀክቱ ልማት ሳይሆን ክብርን የሚነካ ዝርፊያ ነው ሲል ጠርቶታል። ኦፌኮ በዚሁ የተቃውሞ መግለጫው በግንባታው ሳቢያ ከ3000 በላይ አባወራዎችና 15000 የሚጠጉ ነዋሪዎች የመፈናቀል አደጋ እንደተጋረጠባቸውም ገልጿል። ለመሆኑ ውዝግብ ያስነሳው አዲሱ የቢሾፍቱ አየር ማረፊያ ግንባታ ቦታ እንዴት ተመረጠ? አዲስ አውሮፕላን ማረፊያም ለመገንባት የተፈለገበትስ ምክንያት ምንድነው? ለሚሉና ተያያዥ ጥያቄዎች ላይ የአቪዬሽን ጋዜጠኛው ቃለ ኢየሱስ በቀለም የሰጡትን ሰፊና ጥልቅ ሙያዊ ማብራሪያ እንድትመለከቱ እንጋብዛለን። እንግዲህ የአዲስ የዓለም አቀፍ ኤርፖርት ግንባታ ጽንሰ ሀሳብ የመገንባት እቅድ ወይም ደግሞ ንግግር የተጀመረው ከ20 ዓመት በፊት ነው እና አቶ መለስ ዜናዊ ስልጣን ላይ በነበረው ጊዜ ነው። በወቅቱ የኢትዮጵያ ሲቪል አቪዬሽን ባለስልጣን እንዲሁም የኢትዮጵያ አየር መንገድ እና ከፍተኛ የመንግስት ኃላፊዎች የአዲስ ኤርፖርት መገንባት አስፈላጊነት ላይ መነጋገር የጀመሩት ከ20 ዓመት በፊት ነው። በዛን ጊዜ ለምንድን ነው አዲስ ኤርፖርት መገንባት ያስፈለገው በሚል ሁለት ነጥቦች ናቸው በወቅቱ። አንደኛ ኤርፖርት በመጀመሪያ ቪዲዮ ላይ እንደጠቀስኩት የአዲስ አበባ ቦሌ ዓለም አቀፍ ኤርፖርት የመጨረሻ አቅሙ ላይ ደርሷል እና ወይም ይደርሳል። ስለዚህ ለወደፊቱ ተወዳዳሪ ሆኖ ለመቀጠል አዲስ ኤርፖርት መገንባት ያስፈልጋል ነው። ሁለተኛ ደግሞ የአዲስ አበባ የአዲስ አበባ ኤርፖርት ያለበት ከፍተኛ የሆነ አልቲቲዩድ ለነዳጅ ፍጆታ ወጪ ከፍተኛ ስለሆነ አይሮፕላኖቹ ሞር ነዳጅ ስለሚጠቀሙ ከአዲስ አበባ ወጣ ብለን ዝቅ ያለ ቦታ ላይ ኤርፖርቱ ቢገነባ የተሻለ ይሆናል በወጪም አንጻር የሚል እና ደግሞ ከከተማም ኤርፖርቶች ዩዥዋሊ የትም ሀገር ብትሄዱ ከከተማ ወጣ ተብሎ ነው ኤርፖርቶች የሚገነቡት። ስለዚህ የቦሌ ኤርፖርት ግን በኃይለሥላሴ ጊዜ ሲገነባ በ1960ዎቹ ምንም እንኳን ከከተማው ውጭ ነው ተብሎ የተገነባ ቢሆን አሁን መሀል ከተማ ላይ ያለ በመሆኑ ስለዚህ ከከተማ ወጣ ያለ አዲስ ኤርፖርት በነዳጅ ፍጆታም በምንም ከእንደገና ደግሞ በጣም ግዙፍ የሆነ ለወደፊቱ የኢትዮጵያ አየር መንገድን ተወዳዳሪ የሚያደርግ ኢትዮጵያን ዓለም አቀፍ የአቪዬሽን መናኸሪያ የሚያደርግ ኤርፖርት መገንባት ያስፈልጋል ተብሎ አስፈላጊነቱ ታምኖበት ንግግር የተጀመረው ከ20 ዓመት በፊት ነው። በዛን ጊዜም በመጀመሪያ ዱከም አካባቢ ለመገንባት ታስቦ ነበረ። ዱከም ግን ከአዲስ አበባ ብዙም አልሸሹም፣ ዞር አሉ አይነት ነገር ነው። ዱከም አልቲቲዩዱም ቢሆን ከቦሌ ኦፍኮርስ በተወሰነ ወረድ ይላል፣ ግን ብዙም አይደለም። ስለዚህ ራቅ ይባል የሚል ነው። ሌላው ተፍኪ የሚባል አካባቢ እንደዚሁ በሰበታ መንገድ ምናምን ተፍኪ ላይ ታስቦ ነበረ። ከዛ ግን እያለ በሂደት የተለያዩ ጥናቶች ከዚህ የተለያዩ የሚደረጉ ግምገማዎች አሉና እሱ ሁሉ እየተደረገ እየታየ በኋላ ላይ ያው አመታቱን በጊዜ እየሄደ አመታቱን በመሃል ያው እየነጎዱ ይሄዳልና እያለፈ ይሄዳል። በኋላ የተመረጠው ቦታ የነበረው
በሞጆ አካባቢ ነበር። ሞጆ አካባቢ በጣም ለጥ ያለ ሜዳ አለ። ቢሾፍቱ ደብረ ዘይትን አልፎ ሞጆ በሞጆና መቂ መካከል በቃ ሞጆ አካባቢ ብቻ በጣም ሰፊ የሆነ ለጥ ያለ ሜዳ አለ እና ያ ቦታ ደግሞ በጣም ዝቅተኛ ቦታ ነው። አልቲቲዩዱ ከፍታው ዝቅ ያለ ቦታ ነው እና ያ ቦታ ነበር የተመረጠው። ሆኖም ግን ከፍተኛ ተቃውሞ ከመከላከያ ወይም ከኢፌዴሪ አየር ኃይል በኩል መጣ። ለምን? የአየር ኃይል ሰዎች ምን አሉ? ይህ ቦታ የኛ የተኩስ ልምምድ ሁሉ የምናደርግበት አካባቢ በመሆኑ በእኛ ሬንጅ የልምምድ ቀጠና ውስጥ ያለ በመሆኑ በፍጹም አይሆንም ብለው በወቅቱ የኤርፎርስ ኃላፊዎችና እንዲሁም ደግሞ ኤታማዦር ሹም በወቅቱ የነበሩት ጀነራል ሳሞራ የኑስ በጣም ተቃውሞ አሰሙ። በዛ ዙሪያ ውይይት ተደረገ። የትራንስፖርት ሚኒስቴር ከፍተኛ የመንግስት ባለስልጣናት፣ የኢትዮጵያ ሲቪል አቪዬሽን እንዲሁም በኋላ ደግሞ ያው የኢትዮጵያ ኤርፖርቶች ድርጅት የሚባል ተቋቁሞ ነበር ከሲቪል አቪዬሽን ተገንጥሎ። የአየር መንገዱ ኃላፊዎች ምናምን ውይይት አደረጉ፣ ስብሰባ አደረጉ፣ ብዙ ንግግሮች ተደረጉ። በፍጹም አሉ ጀነራል ሳሞራ የኑስ፣ ምክንያቱም በእኛ የተኩስ ልምምድ ሬንጅ ውስጥ ነው ያለው እና እዛ አካባቢ መሆን የለበትም አሉ። ከዛ በኋላ እንደ አማራጭ ደግሞ ቀረበ። ወይም የሲቪል አቪዬሽን እና የአየር መንገድ ሰዎች እንዲሁም የኤርፖርቶች ድርጅት ምን ሀሳብ አቀረቡ? የደብረ ዘይት ኤርፎርሱ ሪሎኬት ያደርግ ወደ ሌላ ቦታ አዲስ ኤርፖርት አዲስ አየር ኃይል ቤዝ ይቋቋም። ይሄ ግን የኮሜርሻል ኤርፖርቱ እዚሁ ሞጆ አካባቢ ይገንባ የሚል የመከራከሪያ ነጥብ ቢያቀርቡም ኖ አለ የመከላከያ ኤታማዦር ሹሙ ጀነራል ሳሞራ። እኛ የአየር ኃይል ቤዙ ላይ ቢሾፍቱ አየር ኃይል ቤዝ ላይ ከፍተኛ ኢንቨስትመንት አድርገናል፣ ኢንፍራስትራክቸር ገንብተናል። በዚህ ምክንያት እኛ ከዛ ቦታ በዛ ላይ ስትራቴጂክ ከሚሊተሪ አንጻር ካለው ስትራቴጂክ ቦታ ስለሆነ አንለቅም፣ እናንተ ሌላ ቦታ ፈልጉ አሉ። ምንድን የተደረገው? የፈረንሳይ ኩባንያ ዓለም አቀፍ በዚህ በኤርፖርቶች ግንባታ አማካሪ የሆነ የታወቀ ኤዲፒአይ ኢንተርናሽናል የሚባል ኤዲፒአይ የሚባል የፈረንሳይ አማካሪ ኩባንያ ተቀጠረና ጥናት እንዲያደርግ የቦታ መረጣ እንዲያደርግ ጥናት እንዲያካሄድ ኮንትራት ስራ ተሰጠው። ከዛ በኋላ ያ ኩባንያ ጥናቱን ሲያደርግ ቆይቶ ወደ 7 አማራጭ ቦታዎች ተፍኪን ጨምሮ የተለያዩ ይሄ አቡሴራ፣ በነገራችን ላይ አሁን አዲስ የሚገነባው ኤርፖርት የሚገነባበት ቦታ አቡሴራ ይባላል። አቡሴራ የሚገኘው አዲስ አበባ አዳማ የፍጥነት መግቢያ የክፍያ መንገዱ መግቢያ ጋር በስተቀኝ በኩል 40 ኪሎ ሜትር አካባቢ በስተቀኝ በኩል ገባ ብሎ ነው። አቡሴራ ይባላል ቦታው እና ያንን ቦታ ጨምሮ ኤዲፒአይ ወደ 7 የሚሆኑ ቦታዎችን በእጩነት አቀረበ። ከዛ ውስጥ የተለያዩ ነገሮችን ከግንዛቤ በመክተት የከፍታ ጉዳይን ከአዲስ አበባ ጋር የማስተሳሰር ከአዲስ አበባ ኤርፖርት ጋር። በነገራችን ላይ አዲስ ዓለም አቀፍ ኤርፖርት ተገነባ ማለት አሁን ያለው የአዲስ አበባ ቦሌ ዓለም አቀፍ ኤርፖርት በቃ ይተዋል፣ ይዘጋል ማለት አይደለም። ኦልተርኔቲቭ ኤርፖርት ሆኖ ማገልገሉን ይቀጥላል እንጂ ይሄ ሁሉ ብዙ ሚሊዮን ዶላር ከ500 ሚሊዮን ዶላር ለማስፋፋ ያወጣው ቪአይፒ ተርሚናል ተሰርቶለታል። ያ ዶሜስቲክ ተርሚናሉ በጣም አፕግሬድ ተደርጓል። እንዲሁም ዓለም አቀፍ ተርሚናሉም እንደዚሁ በጣም ዘመናዊ ተደርጎ በአጠቃላይ ከ500 ሚሊዮን ዶላር ወጪ በላይ የወጣበት ስለሆነ እንደዚሁ ይጣላል ይተዋል ማለት አይደለም። እንደ ሁለተኛ ኤርፖርት ሆኖ የሚያገለግል ወይም ፕሮባብሊ ዶሜስቲክ ኤንድ ሪጂናል የሚያገለግል ሆኖ ያኛው ደግሞ አዲስ የሚገነባው ደግሞ ዓለም አቀፍ ኤርፖርትን በረራዎችን የሚያስተናግድ ይሆናል እንጂ ይሄ ቦሌ ይዘጋል ማለት አይደለም እና ኦልተርኔቲቭ ኤርፖርት ሁለተኛ ኤርፖርት ሆኖ ያገለግላል ማለት ነው። በነገራችን ላይ ብዙ ከተሞች ዓለም ላይ 2 ኤርፖርት ያላቸው አማራጭ ኤርፖርት አላቸው። ናይሮቢን እንኳን የወሰደን እንደሆነ ጆሞ ኬንያታ ኢንተርናሽናል ኤርፖርት እንዳለ ሆኖ ለጀነራል አቪዬሽን ደግሞ ሁለተኛ ኤርፖርት ዊልሰን ኤርፖርት የሚባል አነስተኛ ኤርፖርት አላቸው። አዲስ አበባም ሁለተኛ አማራጭ ኤርፖርት ይኖራታል ማለት ነው። ስለዚህ መጨረሻ ላይ ኤዲፒአይ እነኛን 7 ቦታዎች 7 አማራጭ ቦታዎች ካቀረበ በኋላ ብዙ ክርክርና ሙያዊ ቴክኒክ አናሊሲስ እነሱ በአቪዬሽን ቋንቋ የሚያወሩትን አውርተው በመጨረሻ የተመረጠው እንግዲህ እንደ አንድ እንትን የሞጆ
መከላከያ የተቃወመ ቢሆንም ከአዲስ አበባ ጋር የማስተሳሰሩ ጉዳይ እንዴት ይሆናል የሚል አነጋጋሪ ጉዳይ ነው። ስለዚህ ኤኒዌይ መከላከያ ባቀረበው ተቃውሞ እሱ ቀርቶ ፋይናሊ ይሄ አቡሴራ ከአዲስ አበባ ጋር በአልቲቲዩድም ከአዲስ አበባ በተወሰነ መልኩም ቢሆን ዝቅ ስለሚልና ከአዲስ አበባ ጋር ለማስተሳሰር እንዲሁም ደግሞ የቦታው አቀማመጥ ለኤርፖርት ግንባታ ዝቅተኛና ሜዳማ መሆኑ ከቀረቡት 7 አማራጭ ቦታዎች አቡሴራ በአንደኝነት ተመርጦ እዛ ቦታ ኤርፖርቱ አዲሱ ኤርፖርት እንዲገነባ ተወስኖ ይሄ እንግዲህ ማውራችሁ እንደ አውሮፓውያን አቆጣጠር መጨረሻ ውሳኔ ላይ የተደረሰበት በ2014 አካባቢ ነው። በወቅቱም ይህንን ዜና በተወሰነ መልኩ እንዲህ አይነት ኤርፖርት ለመገንባት ንግግር እየተደረገ እንደሆነ በወቅቱ በተከታታይ የሪፖርተር ጋዜጣ ላይ በአማርኛ በእንግሊዝኛ እዛ ላይ ጽፌ አሳተም ያለው ጽሁፎች በወቅቱ ዜናዎች፣ ከዛም ባለፈ ደግሞ አፍሪካ ኤሮስፔስ ሜጋዚን እና ኤአይኤን ኢንተርናሽናል አቪዬሽን ኢንተርናሽናል ኒውስ የተባሉ ዓለም አቀፍ የአቪዬሽን ሚዲያዎች ላይ እነኝን ነገሮች ዘግቤያለሁ በወቅቱ ማለት ነው። እና መጨረሻ ላይ ያው አቡሴራ የመጨረሻ ውሳኔ ተደርጎ ተወሰነ። ከዛ በኋላ ግን 2014 እንደ አውሮፓውያን አቆጣጠር ነው የሆነው። ከዛ በኋላ ግን ወደ ግንባታና እንዳይገባ 2015 ላይ በኦሮሚያ ውስጥ የተቀጣጠለው ህዝባዊ አመፅ ምክንያት ያ ነገር ተለው ይሄ በኃይለማርያም ደሳለኝ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጊዜ የተወሰነ ውሳኔ ነው ፋይናሊ ማለት ነው። ግን ከዛ በኋላ ወደ ተግባር ለመግባት መሬት ለማግኘት እንደዚሁም ሰዎችን ሪሎኬት ለማድረግ ምናምን ስራው ሊጀመር አልቻለም። መሬቱን ሰኪዩር ማድረግ አልቻለም የኢትዮጵያ ኤርፖርቶች ድርጅት። ምክንያቱ ደግሞ ምንድነው? በወቅቱ የተነሳው ህዝባዊ አመፅ ምክንያት ጉዳዩ ሲገፋ ሲንከባለል ቆይቶ ከረጅም ጊዜ ቆይታ በኋላ አሁን እንግዲህ ሀገሪቷ ሬላቲቭሊ በደረሰችበትና በአካባቢው ላይ ባለው ሁኔታና መንግስትም እንዲሁም ደግሞ የኢትዮጵያ አየር መንገድ ግፊት በማድረግ አጠቃላይ ኮሚቴም ተቋቁሟል። ከኦሮሚያ ክልላዊ መንግስትን አቶ ሽመልስ አብዲሳ ያሉበት ከእንደገናም የኢትዮጵያ አየር መንገድ ቦርድ እና ማኔጅመንት አባላት ያሉበት የኢትዮጵያ ሲቪል አቪዬሽን እንዲሁም ከጠቅላይ ሚኒስትሩ ቢሮ ያሉበት ኮሚቴ ተቋቁሞ በዚህ ላይ ለረጅም ጊዜ ሲሰራ ቆይቶ ነው ዛሬ እዚህ ደረጃ ላይ የተደረሰው። ረጅም ታሪክ አለው። ከ20 ዓመት በላይ ታሪክ ያለውን ቦታ ነው ለማለት ነው። ግን በዚህ አጋጣሚ በዚህ ኤርፖርት ዛሬ እዚህ ደረጃ ለመድረስ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ ተወልደ ገብረ ማርያም የቀድሞ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ የተጫወቱት ሚና በጣም ከፍተኛ ነው፣ ሊታወሱ ዛሬ ይገባል። እንዲሁም ደግሞ አቶ ቴዎድሮስ ዳዊት የቀድሞ የኢትዮጵያ ኤርፖርቶች ድርጅት ዋና ስራ አስፈጻሚ፣ እነኚህ ግለሰቦች ሌሎችም ሰዎችና ባለሙያዎች ይህ ዛሬ የደረሰበት ቦታ እንዲደርስ ጥንሱስ ላይ ከፍተኛ ሚና የተጫወቱ ሰዎች እንዲሁም ደግሞ የኢትዮጵያ ሲቪል አቪዬሽን የቀድሞ የኢትዮጵያ ሲቪል አቪዬሽን ዋና ዳይሬክተር ኮሎኔል ወሰንየለህ ሁነኛው እነኚህ ሰዎችን ማሰብና ማመስገን ያስፈልጋል በጊዜ ጊዜ ለማለት ነው። እና ታሪካዊ ዳራው ይህን ይመስላል። አመሰግናለሁ። መልካም ቀን።